የራቁት ቪዲዮ ምናምን ሲጠይቁሽ እሺ ብለሽ መስማት ያለብሽ። እዛ ለነሱ ከመላክሽ በፊት ደግሞ ከኔ ጋር ደግሞ እዚህ አልጋዬ እንፈታተናለን። ምን ችግር አለ? ያው እሺ፣ ግን እነሱን በደንብ የምታስተዋውቀኝ ከሆነ እሺ አለችው። የራቁት ቪዲዮ ትንሽ አንቺ ነውራ ምንድነው ያለማለውልሽ ነገር አለ ወይ? እንደውም የመጨረሻ ነገር ልንገርህ፣ አልጋ ላይ ጎበዝ ስላልሆንክ ከነገርኩህ በጣም ባለጌ ሰው። ሂድ እዛ። አንተ ደግሞ ጭራሽ ታወራለህ እንዴ? አሁን ይህ ሰው ዳንኤል ይባላል። ፍቅረኛዬ ከሌላ ወንድ ጋር መኪናው ስትሳሳም አይቻታለሁ ነው የሚለው። ነገር ግን ሳዋራት አልቅሳ እኔኑ ተጠራጣሪና ጥፋተኛ ያደረገችን ይለናል። የኛም ቪዲዮ ካየ በኋላ ለምን አልፈትናትም ብሎ እኛ ጋር መጥቷል። ታዲያ ይህንን አሳዛኝ ታሪክ ከሰማን በኋላ ለመረዳት ሰምተናል። እኛን ኮንታክት ማድረግ የሚፈልጉ ሰዎች እዚህ ጋርና እዚህ ጋር በምታገኟቸው ኢንስታግራም አካውንቶች እኛን ማግኘት ትችላላችሁ። እንኳን ደህና መጣ። አመሰግናለሁ። እንኳን ምንድነው የተፈጠረው ነገር ሲያስረዳን ሲግራ ገባንኩ። እመለ አሁን ከ4 ወር በፊት ነበረ ድንገት ከስራ እየተመለስኩኝ እያለ መኪና ውስጥ ከሆነ ወንድ ጋር ስትሳሳም አየኋት። እሷን? አዎ። እና ጓደኞቼም አይተዋት ነበርና እነሱም በቃ ለኔ መንገር ከብዷቸው ዝም አሉኝ በቃ። እና በዛን ጊዜ ሳልፍ ነበር ያየኋት። መኪና ውስጥ እሷ መሆኗ እርግጠኛ ነህ? በጣም አዎ። ጓደኞቼም ነበሩ። አሁን እኛ እንትን ነው ቢራ ፋብሪካ ፕሮሞተር ነኝና በግሩፕ ነው የምንሄደው መኪና ውስጥ ማለት ነው። እና መጀመሪያ እኔን ነበር የሚያደርሱኝ። ሰርቪስ ላይ ማለት ነው። ሰርቪስ አለን እና መጀመሪያ እኔን ነበር የሚያደርሱኝ። ሁሉም እኔን ካደረሱኝ በኋላ ነበር የሚመለሱት። ስለዚህ የዛን ጊዜ ሁሉም አንድ ላይ አያችኋት ማለት ነው? አንድ ላይ አየኋት፣ ሁሉም አየኋት። እኔም በቃ በጣም ፈራሁኝና እንደው አይኔ እስከሆነ ብዬ እቤት ገብቼ ለማጣራት መከልኩኝ። ከቤትም ስገባ የለችም። ኦኬ። ቀድማት ገብተህ መኖሯን ለማየት ስገባ የለችም። ከዛ በጣም ደንግጬ ደወልኩላት። በቃ አንቺ ምንድነው ምናምን ብዬ ደወልኩላት። ከዛ ቤት እኔ እንደገባሁ ትንሽ ቆይታ መጣች እሷ። ከዛ በኋላ በቃም ገወጥኩባት። በቃ እኔም እንዴት እንደዚህ ታደርጊያለሽ? እንዴት በላይ ላይ ካልፈለግሽ አትነግሪኝም ወይ? ለምን ይሄ ሁሉ ነገር አስፈለገ? ምናምን መኪና ውስጥ ይዤሻለሁ አይቼሻለሁ አልኳት። ከዛ ወዲያውኑ እያለቀሰች ለኔ እናትና ለእህቴ ደወለች። ለአንተ ማለት ነው? አዎ። እናቴና እህቴ ወዲያው መጡ። ከዛ እንዴት እንደዚህ ታደርጋለህ? እኛ ጋር አምሽታኛ እኮ ነበር ሄደሸኛዋት ብላ ማዘር ነው ያይነ ነው ማለት ነው። ተመሳስራብን እኔ አይመስለኝም። በቃ እኔ አሁንም እኮ ጥርጣሬ አለ ውስጤ። እና እናትህና እህትህ ይዋሹላታል? ለሷ ይደረባሉ እንዴ? ይሄንም እኮ አሁን ከጥቂት ከአንድ ወር በፊት ደግሞ የሆነ ስልክ እያወራች ነበር። ከዛ ስልክ እያወራች ድንገት ስመጣበት ድንግጥ አለች። በቃ ከቤት ወጣ ትላለች፣ ስልክ ላይ ቴክስት እያየች ፈገግ ትላለች። በቃ ይሄ የምታሳየው ወቅት የበለጠ በቃ ጥርጣሬ እንዲጨምር አደረገብኝ ማለት ነው። እና እናንተ ጋር የመጣሁት እንድትፈትኑልኝ ነው። በቃ ውስጤ ጥርጣሬ ነው። በቃ ቤት ስገባ ምንም ሰላም የለኝም። አልተቀበሉም፣ ውስጥን አልተቀበለኝም። እንቅልፍም ተኝቼ በቃ ሌሊትም እንደ ድንገት ሄዳ የምትመጣ ነው። አሁን ያልገባኝ ነገር እናትና እህት ከቤት ከእናንተ ቤት መልስ አይወጣችሁ ከእናንተ ቤት ነው ማለት ነው አይደል? አዎ። ከዛ ነው እኮ ግን እኔም አሁን እናቴና እህቴ ከመጡ በኋላ በጣም ጸጽተኝ እና ልክ በጠዋት ስንነሳ እቃዋን ሁሉ ሰብስባ በቃ ሄዳለሁ እኔ ፍቺ እፈልጋለሁ ብላ እንትን አለች። ከዛ እኔም በጣም አልቅሼ በቃ ጸጸተኝ፣ እኔም ከበደኝና በቃ ይቅርታ ብዬ በጣም ጸጸተኝ። የዛን ቀን ለምን እንደሆነ አላውቅም። ከዛ በኋላ በቃ እሷንም ትሪት ማድረግ ጀመርኩ፣ ፍቅር መስጠት ጀመርኩ። ግን እሷ በቃ ውስጧ ደረቅ ነው። በቃ ያን ቀን ምንድን ነው ብለህ ነው አንተ የምታስበው? እኔ እንጃ። አሁን ጥርጣሬ አንዴ ደግሞ ጥርጣሬ ከጀመርክ አይተውም። በቃ መጀመሪያ እኛ ቤት ሄዳ ከጨርሰሽ በኋላ ነው ከዛ ከሱ ጋር የተገናኘችው ማለት ነው። የምትገምተው እንደዛ ነው? አዎ እንደዛ ነው የሚሆነው። ስትፈትናት ንጹህ ልትሆን ትችላለች። ገብቶሃል አይደለ? አይደለም። አሁን እኔ የምፈልገው ከእናንተ እንድትፈትኑልኝ ብቻ ነው። ግን ይህን ፈተና እሷ እኔ እንደምጠራጠረው እሷ ካባለገችና ንጹህ ሰው ካልሆነች በቃ ቪዲዮ ቢለቀቅም እኔ ችግር የለብኝም። ግን ንጹህ ሰው ከሆነች ድጋሚ ሁለተኛ ጸጸት እንዲፈጠርብኝ አልፈልግም። ምክንያቱም ባለፈውም ብዙ ጸጸት ስለነበረ የሚከፈለውን እንዳለ ከፍላለሁ። ወጪም ካለ ሁሉንም ወጪ ከፍላለሁ። እንዳይለቀቅ ማለት ነው? አዎ። ንጹህ ከሆነች ዩቲዩብ ላይ እንዳይለቀቅ? አዎ። ንጹህ ከሆነች እንዲለቀቅ አልፈልግም። ያስመማል ቢኒያ? እስቲ እናስብበታለን። የእሷን ንጹህነት አይተን እንወስናለን። ንጹህ ከሆነች ችግር የለውም። ምን ያወጣችሁትን ሁሉ ወጪ ልፋታችሁንም አይቼ ይሄ እኮ ዩቲዩብ ላይ ቢለቀቅ እኮ ይሄ እኮ እንደ ዶክመንቴሽን ነው። እንደዚህ ተፈተነች፣ ፈተናውን አለፈች። ለእሷም እኮ አሪፍ ሀሳቡ ገብቷል። ከዚህ አሁን ባለፈው ሳምንት የለቀቅነውን ቪዲዮ ካየኸው አልፋ
ጭራሽ ለህዝቡ ይፋ ወጥቶ ደስ ስትል ልጅቷ ምናምን ነው እየተባለ የነበረው። እሱ ሀሳብ መሰለህ ባለፈውም እንደጠረጠርኳት ስላወቀች ነው አይደል? አሁንም ይሄን ነገር ካወቀች ጭራሽ ነው እስከ መጨረሻው ነው የምንለያየው ፍቺ ስለሚሆን አሁን ደግሞ እኔ ከታመነችልኝ በቃ ጥርጣሬ ሁሉ ንጹህ ይሆናል። በቃ የፍቅር ህይወቴን በሰላም ነው ማለት አሁን ለኛም 50 አረክብን ማለት ያው እሺ ተስማምተናል። ተመልካቾቻችን እንግዲህ ልጅቷ ፈተናውን ካለፈች ይሄ ቪዲዮ አይለቀቅም። ይሄ ቪዲዮ እያያችሁት ከሆነ ልጅቷ ፈተናውን ወድቃለች ማለት ነው። ኦሬዲ ተስማምተናል። እሺ አመሰግናለሁ በጣም። እስቲ ለማጥመድ እንዲረዳን ስለ ልጅቷ ደካማ ጎኖች እስቲ አንዳንድ ነገር ንገረን። ምን ትወዳለች ምናምን? እሷ ቲክቶክ በጣም ነው የምትወደው። ቲክቶክ መስራት ትወዳለች። ቲክቶከር መሆን ነው የምትፈልገው። ከዛ መዝናናት በጣም ትወዳለች። ምግብም በጣም ነው የምትወደው። በዚህ ላይ ቲክቶክ ትሰራለች ወይስ መስራት ነው የምትፈልገው? ትቀርጻለች ብዙ ጊዜ ግን ብዙም አልለቀውም ለምን እንደሆነ አላውቅም። ግን ብዙ ጊዜ ትቀርጻለች። ሜቢ ቲክቶክ ላግዝሽ ምናምን ብለህ ከገባህላት አሪፍ ይሆናል። ደካማ ጎኗ እሱ ተሰማተ ቲክቶክ ላሰራሽ ቲክቶክ ላግዝሽ ምናምን በላት። ስለዚህ ቲክቶክ ላሰራሽ በሚል ነው የምገባባት ማለት ነው። አንተ እኔ ምን ልገባ? አንተ እኮ ነው ቪዲዮ ላይ የምትገባው። እንትን መፈተናት እኮ አንተ ነህ። ኧረ በቃ ቆይ እንዴ አሁን እሷ ለአንተ ወደቀች የሚባለው ምን ስታረግ? እሷ አሁን ስልክም ከሰጠች ለኔ እንደወደቀች ምክንያቱም ስራም ስለሌላት ቤት ነች እሷ። ስልኳንም ከተቀበላት በዛ ላይ ደግሞ አሁን ድጋሚ ደግሞ ዴት ምናምን ከያዛችሁ ምናምን በቃ አበቃለት። ምክንያቱም ምንም ምክንያት ሊኖራት አይችልም እችልች። እንግዲህ አይ ስልክ መቀበል እንኳን ይከብደናል አይከብድም? እንግዲህ ተመልካቾቻችን ባቀርነው እቅድ መሰረት እሱ ሚስቱ ጋር ይደውልና እንግዲህ ይነግራታል ማለት ነው፣ ይቀጥራታል። እሷ ወደዚህ እንድትመጣ እያመቻቸን ያለ ነው ማለት ነው። ደውላትና እንግዲህ ንገራት። እሺ ላውድ ስፒከር ላይ አድርግ። እሺ ሄሎ ወይ እንዴት ዋልሽ? እንዴት ዋልክ? አለን ሁሉ ሰላም? እንደውም ዘበለክ ምሳ አልበላሁም አሁን ልበላ ነው። እኔ የምልሽ አንድ ነገር ላስቸግርሽ ነበረ። ስራ ይዘሻል እንዴ? ያለስኩን ቁጭ ብያለሁ። ምንድን ነው? አይ ደረሰኝ እንድትቀበይልኝ ነበር ከሆነ ቦታ። ከየት ነው? ስልኩንና አድራሻውን እሱ ይነግርሻል። ስልኩን እልክልሻለሁ፣ አድራሻውን ደውሎ ይነግርሻል። እሺ በቃ ቴክስት አደርግልሻለሁ። እንኳን በኋላ እደውልልሃለሁ። እሺ እሺ። የመጀመሪያ ስቴፓችንን ጨርሰናል ማለት ነው። አሁን እንግዲህ ስልክ ይላክላታል። እኛም እንደውላትና ማደውል ከሆነች መታ እንድትቀበል እናደርጋታለን ማለት ነው። ምን ደረገው? እኔ ደውዬላት እኔ የለውም ውስጥ ሰው አለ ቁጭ ብለሽ ጠብቂ ነው የምላት አይደል? ደወለች። ደውላለች። ሄሎ ሰላም ነው? አለን ገለን እግዚአብሔር ይመስገን። ዳኒ ነበረ ቁጥርን ይላከልኝ። አዎ ደረሰኝ የምትወስጂው አንቺ ነሽ? አዎ እኔ ነኝ። ነይ አድራሻህን ላክልኝ። ኦኬ እዛ ነይና ደውይልኝ። እሺ ከ30 ደቂቃ በኋላ ደርሳለሁ። ቦታው ጋር ስደርስ እደውልልሃለሁ። እሺ እሺ። አሁን እንግዲህ ተቀጥራለች። ከ30 ደቂቃ በኋላ ነው ሰፈራችሁ እኛ ወደ አካባቢ 30 ደቂቃ ይፈጃል ነገር ነው። ቅርብ ነው ከሆነ ቅርብ ነች፣ እዚሁ ናት። እንግዲህ ከ30 ደቂቃ በኋላ ደርሳለሁ ብላለች። አሁን ትመጣና እንግዲህ ስትመጣ ደግሞ እሱ አይኖርም ማለት ነው። ወጥቼ ነው እኔ እዚህ ሆኜ ከሱ ጋር የምታወሩትን እንዳለ ሰማለሁ። እዚህ ቁጭ ብለን እናንተ እንሰማለን የሚያወሩት እንዳለ እንዲቀዳልኝ እፈልጋለሁ። ሁሉ ነገር ችግር የለውም፣ ሁሉ ነገር እንዲቀመጥ። እንግዲህ ስልክ ደውለንላታል። እየመጣች ነው ልጅቷ። እኛ ካሜራችን ሴታፕ እናደርጋለን። እንደሌላ ጊዜው መኪና ውስጥ ምናምን ነው አይደለም። ይሄን ድምጽን አጥፍተህ እዚህ መኝታ ቤት ነው የምታየን። ምንም ነገር እንዳይወጣ ሁለታችሁ ናችሁ ታያላችሁ። የሚመጣው ነገር በሙሉ ዝግጅት ማድረግ አለበት። ስለ ትዕግስቱን ይስጠኝ እንግዲህ እንጃ ብቻ ከባድ መጥፎ ነገር እንዳይፈጠር ብቻ። አይ እንዳየው ሌሎቹ ላይም እንዳየው 50-50 ነው። ገብቷል። ልትወርቅም ልታልቱም ትችላለች። እኛ በታልፍ ደስ ይለናል። ገብቷል። ያው ለቪዲዮ እንተው ይቀር በቃ አለፈችም ወደቀችም ምናምን ነገር እሱ ይቀርና አልፋለ አብራችሁ ቢቀጥሉ ደስ ይለናል። ግን ላይሆንም ስለሚችል ለዛ ነገር ደግሞ ራስን ማዘጋጀት አለብን። እሺ እንግዲህ ካሜራ እንደብቅ
እንግዲህ ተመልካቾቻችን እቅዳችን ምንድነው ልጁ ይደውልላትና እዚህ ይቀጥራታል ማለት ነው። ያው የነገረን ነገር አለ ለስራው ሁልጊዜ የሚልካት ነገር ስለሆነ ደረሰኝ ተቀበይልኝ ብሎ እኛ ጋር እንድትመጣ ያደርጋታል ማለት ነው። ከዛ እሱን ልታገኝ ነው እሷ የምትመጣው። ልክ እሱ ስመጣ ግን እሱን አታገኘው ማለት ነው። እኔ የለውም ውስጥ ሰው ይቀበልሻል እኔ መጣሁ እላታለሁ። ከዛ እኔ ይቀበላትና ከኔ ጋር ማውራት እንጀምራለን ማለት ነው። ሀሳባችን እንደዛ ነው። ለልጁም ነገር ነው ተስማምታ የእሱም ሀሳብ ነው የልጁም ሀሳብ ነው። አሪፍ እንደሚሆን ተስፋ እናደርጋለን። ደረሰች ሄሎ ሄሎ አዋዬ ደርሻለሁ ያልከኝ ቦታ ደረሽ? ግቢ ልጁ ይቀበልሽ ግቢ። መጣሁ እኔ ወጣ ብዬ ነው መጣሁ። እሺ ተመልካቾች ሊቀበላት ወጣ። አሁን ድምጽ በጣም ቀንስ እዚሁ ጋር ስለሆነ ይሰማል ምን ነው። እሺ አረፍ ይሁን ሁሉም ነገር ይፈልጋል። ምንም አልፈልግም። ይቆያል እንዴ? በጣም አይቆይም። አሁን በሰለ መጣው ነው እንደነገር ጋር ነው ገብቶ ቁጭ ብሏል። ተመልካቾች አንተ ተረጋጋ፣ ምንም ያስፈራ ነገር የለም። ጓደኛው ልጅ እንዴ አንቺ? አይ አይደለም። አይደለም? ምን ለብሰሽ እዛው አንቺ ቢራ ነው የምትሰሪው? አይ አይደለም። የታልከኝ መጣው ተቃል ሰጠው ነው። ኦኬ ካ በዚህ ቤት ይመላለሳሉ ሰዎች እንደረሰኝ እየፈለጉ እንዴ ማለት ደረሰኝ አለ የቢራ ምናምን እያሉ ነገር። አይ ለመጀመሪያ ጊዜ ነው የመጣው። ሲቀጥል ደግሞ ባለቤቴ ነው እዚህ ቦታ ይላከኝ እና ደረሰኙን እንድሰጠው ነው። ኦኬ አንቺ ዛሬ ለምሳሌ ቢራ ለምሳሌ? አይ አይደለም። አይ አሪፍ ምረብሰኝ ያው እኔ ምንም የምሰራው ነገር የለም። ቤት ነው የምውለው። የቤት እመቤት ነሽ? ያው በለው እንደዚህ። አይ አሪፍ ኢትዮጵያ እንደዛ ነው ሻብሹት ሀበሻ ላይ አብዛኛው ሴቶች የቤት እመቤት ናቸው። አሰሩም ስራ ኧረ ይሄን የመሰለው ቤት ይዘሽ ምናምን አሰሪም እንደ ቲክቶክ ምናምን እኮ ዘምኗል። አዎ እሱማ እኔ መስራት ፍላጎት አለኝ። እድል ስላላገኘሁ ነው። ቲክቶክ ትፈልጋለሽ? አዎ ማርያም እኔ ባይዘው ፌመስ ነኝ በጣም እንዴ ማለት አላውቅም። እንዴት ነው ሳላውቅም? በፊት ቲክቶክ ሲጀመር እንትን ነበር ክፍያ ምናምን አልነበረው። አሁን ላይ ላይቭ ምናምን ተጀመረው። አዎ ያንኛ አናውቅም ነበርና ዝም ብለን ጀመረን ቲክቶክ። ታዋቂ ሆነና ከማል ተው እንዴ ለምን አልቀጠልክበት? አለሞቃችንና ብር እንደሚኖርና አለሞቃችን ግን ያው ከዛ በኋላ እሱን አቆምን ምንም ነገር የራሳችን ሌላ ስራ ጀመረ። አሁን ላይ እኔም የምጀምር ፍላጎት አለኝ። በዚህ ይሄ ለእናንተ በተለይ ቲክቶክ በጣም ቀላል አለ አይደል? ብር እንደጉድ ነው የሚሰራበት። አዎ ያው እኔም በጣም ነው መስራት ፍላጎት ያለኝ ግን ያው እድሎቹን ምናምን አልመቻቻለኝ እና አጋጣሚዎች ምናምን ነገር ነው። ያው በቃ ከዚህ በኋላ እንደውም አብረን ብንሰራ አሪፍ ነው ብዬ አስባለሁ። ምንድነው መስራት የምትችይው? ስለዚህ ቲክቶክ ላይ ሴቶች አሁን እየፈመሱ ያሉበት ነገር ይሄ ምንድነው ቂጥ ማወዛወዝ ምናምን ነገር ነው። በጣም ነው ባይዘው የሚያበላውና እንደዛ ልምድ አለሽ? ያው እኔ እንደነገርኩ በጣም ነው መስራት ቲክቶክ ምናምን ብሰራ በጣም ፍላጎት ስላለኝ ያው ምንም ነገር ለማድረግ ዝግጁ ነኝ። አሁን ላይ እኮ መልክ ነው ገብቶሻል። ሴቶች ያላችሁ በዚህ መልካችሁ እያያዛችሁ ዝም ብላችሁ መስራት ነው። ያው እንዳልኩህ ነው እድሉን ማግኘት በደንብ እሰራለሁ ብዬ አስባለሁ። ስለዚህ አንተም ከዚህ በፊት የምትሰራ ከሆነ ልምዱ ካለክ ያው አብረን እንሰራለን። ባለቤትሽ አይቆጥም? ያው እንዳልኩህ ስራ ነው ይሄ ምንም እንትን የሚለው ነገር የለም። ከጀርባ ነው ወጋች። እውነት ነው ግድ ነው እንዴ አሁን ካልተጋገዛችሁ እኮ ነው። አንቺ ደግሞ ይሄን የመሰለ መልክ ይዘሽ ፈቃደኛ እየሆነችለት እኮ በር እየከፈተችለት እኮ ነው። ችግር ፊቷን እኮ ነው የነካት። መች ሳማት ገና እሺ ትለዋለች። በዚህ አይነት ሲሰማት መልቶን ነው። አሁን ተረጋጋች። አንተ ሊስማት እኮ ነው ማንቃት አለው ይዛን ይሄ ባይሉ የኛ አካውንት ነው እንዴ 700,000 ምናምን። ቆይ እንደዚህ እየሰራት አይደለም ምንድነው? እኔን ማታሰረኝ በእናትህ እንዴት እንደምትሳቂያሽ ነው እንደምትሰራ እኔ ነገርኩህ እኮ ችግር የለውም መስራት እችላለሁ። ሪያርስ እናርገን ለማመድረስ ከዛ አንድ ቪዲዮ ለምን አንሰራም አብረን? የሴቶቹ ማለት ነው። ሴቶቹ እንዴት እንደሚሰሩ ለምን ለማመድ አሁን የሚለቀቅ ነው ወይስ ምንድነው? አልገባኝም። ለምን እንድንለምድ ነው ኤክስፒሪየንስ እንድኖርሽ እንድታቂው እንዴት ችግር የለውም። እኔ እኮ ልምዱ አለኝ። ልምዱ አለሽ? አዎ እኔ ፍላጎቱ ስላለኝ ያው ቤት ውስጥ ብዙ ጊዜ ስለምሰራ ችግር የለውም እያለሁ
ለራሱ ነው ለቀሽ አታውቂ የሚሰራቸው ነገር እንዳለ ድራፍት ላይ ያለስ አረጋሪ ቼክ እናደርጋለን ምን ችግር አለው እዚህ ለማመዳለን እዚህ እንደውም ስታንድም አለ የትውቆች አሉ እንግዲህ እንግላይት ምናምን አለ እስከ ጥግ ድረስ እሱን እናውጣና ለማመዳለን ደስ ይለኛል ስንት ነገር እኮ ነው ያረኩላት እና የሆነ ነገር እንስራ ነው ለማመድ ምናምን ነገር እሺ ለምሳሌ ነገር እንሰራ ማለት አንተ ሐሳብ መጀመሪያ ምን አይነት ለመስራት ማሰብ ኖርማል አሁን እንደ መሰለ የካፕል ኮንተንት ምናምን ነገር አይ ዛሬ ለምን አይቀርም ነው ችግር የለም እንዴ ምን ነው ማለት ኔክስት መስራት እንችላለን እንዴ ነው እኮ ገባኝ አሁን ለማመድና ከዛ እንሰራለን ቀላል እኮ ነው ገባኝ እኔ ደግሞ አመቻቼ ነው የምጠብቅሽ እኔ አሁን ደግሞ ፌመስ ጓደኞችም ስላሉኝ ሳልሳ ነገር እንስራ እስቲ እኔ ግን ዛሬ ሪላክስ ማድረግ አለብሽ አሁን እንደዚህ ነገር ተሰሪ ዛሬ ቀርቶ ግን ኔክስት አውርተንበት ምናምን በስርዓት ቀጣይ ብንሰራ ይሻል እንዲህ ሲሆን የሚሰነፈው ገብቶሻል አሁን እንዲህ እንደተስማማን እየጨረስን ካልሄድን ትራል ምንድነው አንቺ እንደ ባምቢ ምናምን ዶላር እዚህ መጨፈር አፈልግኝ እንዴ ሀብታም ሆነ አፈልግኝ ሊደንሱ እንዳይሆን አብሮ ሳልሳ ትችያለሽ አይ አንቺ ሳልሳቺ አዎ እንዴ አብራው ደነሰች እኮ በቃ ይበቃል ማቅጣብኛለች ይሄ እኮ ግን እንዴ ዳትሰኩም እንድግር ያለማመዳስኩ ቆይ ተረጋጋ ትድብዝ ከነስ እዚህ ራሷ ምን ልትገደም ትችላለች እኮ ምን ታውቃለህ አንኪ ነው ደፋት ይዘኝ ዝም ብለህ ይሄ የናኮ ሚኒመም እኮ ነው ይሄው አብራው ደነሰች እኮ ከዚህ በላይ ምን አለ ቪዲዮ እንዳትለቀው እሺ ኧረ አይለቀቅም ይሄ ሪያል ስልታ ለማመድ እኮ ይሄ እንደ አንቺ ድራፍት ላይ ይቀመጣል እውነት እየቀለድኩ አይደለም ማለት አስቤበት ነው ቲክቶክ ላይ ማውጣት የምፈልገው ነው ለዛ ነው እንዳታስብሽ ይልኛው አይ ምንም አትይም ወደድከው እንዴ ትቻለሽ አንቺ ልምድ ያለሽ ነው እየቀለድክብኝ ነው ኧረ በስ እኔ ምን እቀልዳለሁ ማለት እናንተ ከሰራችሁት ቪዲዮ አንፃር እኮ ይሄ ኖርማል ነገር ነው እንዲህ ነው እኛ ከመጀመሪያችን ቪዲዮ ብትይ ሲያስፈራኩ እንዴት እንዲህ ነው እየተለመደ ነው የሚመጣው እንደዛ ነው እንጂ መጣው አይ እሱማ ነው ግን ዋናው ነገር አለመፍራት ገብቶሻል እነሱ አስተባይሽ ካልሽ አንድ ነገር እኔ አሁን እንዲያው ፌመስ ሰዎች ስለማቅ እነ ቤኪ አኪሎን ተከታተልሽ እነሱን ጓደኞቼ ናቸው ገብቶሻል ከነሱ ጋር አገናኝሻለሁ እንዲያውም እኔና ራት ስንወጣ ምናምን ነገር እቀጥራቸዋለሁ ጭራሽ እንደዛ ማለት እንዴት ይችላል እንዴ አይ ቢዝነስ ሚቲንግ ያው ትንሽ ከሰራው ምናምን በኋላ ይሻላል እንጂ አሁን በመጀመሪያ እንደዚህ ምናምን የሆነ ይከብደኛል ኧረ ምንም የሚከብድ ነገር የለም እንደዛ ነው እኮ የሚደመረው እስቲ ሞክራለሁ እንግዲህ አይመጣም እንዴ ምንድነው ቆየ አክቹአሊ ይመጣል ብሎ ነበር ይመጣል ትንሽ ደቂቃ ነው የምንጠብቀው ይመጣል አንድ 10 ደቂቃ ምናምን ነገር በቃ ሊቀበል ነው እሱ መሰለኝ እሺ አሁን እነዚህ እነ ባምቢ አምሻና ወክሻቸው አይደል እነሱ ጋር ጊፍተሮቻቸው ይላክላቸዋል ቪዲዮ ገብቻለ ኑድ ቪዲዮ ምናምን ነገር የምሬ ቆይ ማለት እንዴት ነው እነሱ ያንን ነገር የሚያገኙት ሳልገባኝ ሲስማማሉ አሁን በኢንቦክስ መጀመሪያ የህዝቡ ማያየው ነገር ያወራሉ ምናምን ነገር ኑድ ቪዲዮ ላኪልኝ ራቆት ሲሆንሽ ላኪልኝ እኔ እንደዚህ ግፍት ተሻለ ይባላል አሁን አንቺ ጋርም 120 አንበሳ ላወርድልሽ ራቆት ቪዲዮ ላኪልኝ ምን ችግር አለ ኖርማል ነው 20 አንበሳ ማለት አስቢ እንግዲህ ወደ ስንት ወደ 4 ሚሊዮን 5 ሚሊዮን ብር ማለት ነው ምን ችግር አለ 5 ሚሊዮን ብር ለአንድ ራቆት ቪዲዮ እንደውም አቃጭታ ያለ ጊፍተሮች አሉ እንደዚህ ያገናኛቸው ነው አንቺንም አገናኝሻለሁ እንደው እውነት ለመላክ ዝግጁ ነሽ አይ እነሱ ችግር የለውም እነሱ አወራቸዋለሁ እሺ አለችው ከራቁት ቪዲዮን መጨረሻውን እኔ ግድ የለም ይሄ በጣም መማገጥ ነው ይሄ ግን አንተ ተረጋጋ የራቁት ቪዲዮ እኮ ነው አለችው እሺ አለችው እኮ መጨረሻውን ለዚህ ምክንያት አዘጋጅ ታንታ አገናኘኝ ከነሱ ጋር ስማሚያለሽ አዎ ችግር የለም ያገናኝሻለሁ ግን እንዴ ነው ጓደኛሽ ፍቅረኛሽ ምንም ነገር አይደለም አይ ያው ማለት እሱ ምን ያውቃል እኔ ካልነገርኩት
ተመልካቾቻችን እንግዲህ በጣም ከባድ ነው። ዛሬ በጣም ደስ ያለኝ ማለት እንዴ ሰው ለሰው ነው መድኃኒት ሲባል ሰማሽ? እና ዛሬ አስልክልኝ። ዛሬ ማናገራችን እነሱ አጋው ላገናኝሽ እኮ ነው። ግን ባለቤትሽ እንዳያገብሻል ወይስ እንዴት ነው? አይ እሱ አያውቅም። እሱ አያውቅም። ባለቤትሽ ነው ወይስ? አይ ያው ዝም ብሎ ለጊዜው ምናምን አለ አይደል? አብራችሁ እንኳንም ልጅ አልወለድኩ ከዚህች ለትንሽ ጊዜ ነው። እኔ ቲክቶክን እንዳልከው ከጀመርኩ ምናምን በኋላ ከሱ ጋር መሆን አልፈልግም። አትጁ ይሄ ነገር እኮ አልወደውም። እኔ በቀኛል በቃ ለዚህ ምክንያት ይኖራል። ከዚህ ምክንያት ማይኖር ደረጃ ፈልግ። ዝም በል ምክንያት እንዳታገኝ ነው ማድረግ ያለብን። ገባ? ይሄ እኮ ችግር የለም። አሁን ለዚህ ምክንያት አዘጋጅተህ አሳምነህ ነው የምትልከው። ስለማልወደው እኮ ነው ከጊዜ በኋላ እንደምንለየው እየነገርኩ ያለሁት። አይ አሪፍ ነው ነው። ካልተመቸሽ እንደዛ ነው ማድረግ ያለብሽ። አንዳንዴ አንዳንዱ ሲጉት ታልገብሻለ እንዳትበይ ነው የሚያደርግሽ። አሁን አንቺ ደግሞ ለስኬትሽ ወደፊት መሄድ አለብሽ። አሁን አገናኝሻለሁ ለነሱ የራቁት ቪዲዮ ምናምን ሲጠይቁሽ እሺ ብለሽ መስማማት ነው ያለብሽ። እዛ ለነሱ ከመላከሽ በፊት ደግሞ ከኔ ጋር ደግሞ እዚህ አልጋዬ እንፈታተናለን። ምን ችግር አለው? ያው እሺ ግን እነሱን በደንብ የምታስተዋውቀኝ ከሆነ ያልካቸው ነገሮች ቲክቶክ እንዳልኩ መጀመር እፈልጋለሁ። ስለዚህ እሱን ነገር እንድታደርግልኝ እፈልጋለሁ። እንዴ ጭራሽ ምንም ቀላል ነገር እኮ ነው እያዋራሽኝ ያለሽው። ቀላል ሰው ጋር ነው የምታሽ። ይሄ ያለቀ ጉዳይ ነው። በቃ እንዴ አንቺ እዚህ እንሞክራለን። ከዛ መፈመስ ነው እሺ በዚህ ልክ እንዴት ቆይ በዚህ ልክ ተመልካቾች ይሄው አልጋ ላይ እንፈታተን ሲላት እሺ እያለች በዚህ ልክ እንዴት እሺ ትላለች? ቆይ እኔ ትዳር ብዬ ስንት ነገር ባልኩ። ግንኙነታችሁ እንዴት ነው ከባልሽ ጋር? ጎበዝ ነው እንዴ አልጋ ላይ ምናምን ነገር? ኧረ ጭራሽ አይችልም ማለት እኔም እኮ የጠላሁት በዛ ምክንያት ነው። በጣም ነው የሚደብረኝ። ገበና ራሱ ማታቅ ያስተውቃል። አልተንከባከበሽም። ደህና ሰው እጅ ላይ አልወደቅሽም ማለት ነው። አይ ያው ለጊዜው ይሁና። ከኔ ጋር ደግሞ ለነዛ ከመላካችን በፊት እኔ ያሳይሻለሁ እንዴት ጎበዝ እንደሚኮን አልጋ ላይ እስቲ እናያለን። እሺ ግን እንትን ልጁ ቢመጣ እሱ እንደምን? ኧረ አይመጣም። እንቆልፈዋለን፣ እንነግረዋለን። እንደው ችግር የለም። እንዴት ማለት? እንደው ችግር የለም እንዳመጣለው እንዴ እንዳልኩ እኮ እንደሱ ማለት ይችላል ለሱ ለወንድሜ ችግር የለውም። አትምጣ ካልኩት አይመጣም። ጀምርስ ማለት ለምን ምናምን ብሎ አይጠይቅህም? ምክንያቱም አይ ለምን እናሱ ስለምን ማለት እዚህ ጋር የመጣሁበት ምክንያት ታውቃለህ። እና ያ እንዲፈጠር ደግሞ አሁን አልፈልግም። ያ ቃም ስለነበረ ሰው ጋር እሱ እንዲያመጣልኝ ነገርኩት። እሺ ግን ምንም በምን መንገድ እሱ እንዲል አልፈልግም። እሺ ጫረ ማንም ጋር በጣም እኔና አንቺ ጋር የሚያልቅ ነገር ነው እንዴ? እንዳትጨነቂ። ገብቶኛል። ግን ያው የተረዳኝ ስለመሰለኝ ነው። አብዛኞቹ ሴቶች ትክክለኛ ሰው እጅ ላይ ወድቁ ከብቻል መልጥ ይሄን የመሰለ ውበት እያዛችሁ አትለወጡ። እዛ እኮ ቴክሳስ እያለን ብታያችሁ በቃ ሳምንት አይፈጅ በ18 እንደሞላችሁ ወደ ነው የሚለወጡት። ለምን ያውቃሉ? አሁን የሰማች ነገር ግን ሰሞኑን ድንግልናን በ2 ሚሊዮን ዶላር ሸጠችው። እዚህ ሀገር ግን እንዳል ድንግልናችሁ ይዛችሁ ዝም ብላችሁ ተቀመጣችሁ። ስንት ሺህ ነገር እያለ ነገርኩ እኮ መቀየር ፈልጋለሁ። ነገር ግን ያው እድሉን አጥቼ ነው እኮ እድሉን ያመቻች ያጣችሁ እዚህ ሀገር ያለውበት ሁኔታ ነግሬሃለሁ ምናምን ነገርና ያንን አጋጣሚ ስላጣው ነው እንጂ እኔ መቀየር ምናምን ፈልጋለሁ። እና እሱን አጋጣሚ ብትነግረኝ ምናምን ደስ ይለኛል። በቃ አሁን አጋጣሚ እኮ አለቀ። ተመቻቸ እኮ እናንቺ ግን ያለቀ ጉዳይ እኮ የምርህ ነው። አንቺ አጋጣሚ መጠቀም ብቻ ነው ያለብሽ። እና እንግባ እንጠብቃለን። ያው ቴክስት ካረክለት እሺ ነገር ያለው በር ልቆልፍና ተነሽ ተሸከማት ና አንተ እዚህ ጋር ና አንተ ነውራ ምንድነው ያደረገው? እንዴት እንደዚህ ታደርጊያለሽ? እኔ ላንቺ ያልሆንኩት አለ ማለት ምን ነው ከና እንዴት እንደዚህ ታደርጊያለሽ? አንተ ምን እያደረግክ ነው? እዚህ ጭራሽ እኔ ላይ ልጮይ ነው? ካሜራውን አጥፉልኝ። ይቅረጹሽ እንዳለ ጉድሽ ይወጣልሻል። ለእናትሽ ነው የሚታይልሽ። ምን ማለት
ያ ሁሉ ነገር ስለልሽ ትዳር ብዬ እኔ ስንት ነገር ስለፋ እንዴ ኧረ አትሊስት ለዚህ ጊዜ እንኳን ዝም በይ አፍሽን ያዝሽ ምን እያደረጋችሁ ነው አፈር በይ እንጂ እንዴ በደንብ ቅረጻት በደንብ ቅረጻት ምንድነው እያደረጋችሁ አንቺ እንዴት ነው ትሰራለሽ ባለጌ ነውራ ስለምንድነው ታወራ እንዴት ታደርጊያለሽ ትዳር ብዬ እንዴ እኔ ካንቺ ጋር የኖርኩት ምንድነው ሰበሰብኩ ለዚህ ነው እና ስንት ጊዜ አምኜሽ ትዳር ብዬ ለትዳሪ ስለፋ እንዴ አንቺ እንዴት እንደዚህ ታደርጊያለሽ ምን አደረኩ በቃ ዞር በልልኝ ምን አደረኩ እያንዳንዱ ያደረግሽው ነገር ተቀርቶልሻል እያየሁሽም ነበር ደግሞ እያንዳንዱ ነገር ይኸውልሽ እዚሁ ስከታተልሽ ነበር እየፈተነሽ ነበር ዝም በይ አትሊስት አፈር በይ እንዴ አትሸማቀቂም እንዴ በስራሽ እንዴት እንደዚህ ታደርጊያለሽ አንቺ በትዳር ላይ ሌላ ነገር ካልፈለግሽ እኮ አልፈልግም ብለሻል ቆይ ምን አይነት ሰዎች ተረጋጊ አንቺ ዝም በይ ምንድነው የምትቀርጹኝ አቁሙ በእጄ ሰበብ እንዳትሆኚ እንዴ ጭራሽ እኮ ኧረ በስመ ኧረ እኔ ምንም እኔ እንደዚህ ቆይ ምን ያደርጋል በጣም ባለጌ ነሽ በጣም ጭራሽ ኧረ በስመ እንዴት ያጋጥማል ካልፈለገች ካልፈለግሽ ለምን አፈችኝም ነበር ካልፈለግሽ እንዴ ለምን በላይ ላይ ትደርቢያለሽ እንዴ ይሄን ነበር ማየት የፈለከው እንኳን አየ በቃ እንኳን ደስ አለ በቃ ጭራሽ መልስ ትመልሽልኛለሽ እንዴ እንዴ ያልወሰድኩሽ ቦታ አለ ራበኝ ስትይ ምን ስትይ በየቦታው እየወሰድኩ ከርሳም ይሆንሽ ልጅ ዝም ብለሽ ሆድሽን ከሙሙኝ ለአንድ የሚገባ እንኳን ፍቅር ሳስጪኝ ፍቅር እንኳን ሰጥሽኛል በአግባቡ ሳለ በቃ እንኳን ደስ አለ እኔ አንቺን ሆድ ለመሙላት ይሁሉ ስጥር ወይ ጀግና እንዴት ያለው ትልቁን ነገር ሰጥቷል ያልወሰድኩሽ ቦታ አለ ወይ እንዴ እንዴት እንደዚህ ታደርጊያለሽ ባለፈውም እኮ ካልፈለግሽ እንለያይ ብዬሻል ነበር ወይ እኮ በቃ ተወኝ በቃ አፈር በይ እኮ አትሊስት አፈር ለምን እያንዳንዱን ደግሞ ቪዲዮ ለእናትሽም ለእህትሽም ነው የማሳይልሽ ማለት አታረገው እያንዳንዱ አታረገውም እያልኩ አሳይልሻለሁ እንዲህ ጨጓሬን እንደተላጥ ለምን ማትተወኝ በቃ ትቻለሁ እኮ ለምን ደግሞ አትተወኝ በላይ ላይ እንዲህ እንደደረብሽ ጨጓሬን እንደላጥሽም ታያለሽ ህይወትሽን ባላመሰቃቀል አንቺ እንደዚህ አይደረግ ማፈልግ ከሆነ መናገር አንተ ለምንድን ነው ዝም የማትለው ደግሞ አሁንም ታወራለህ እንዴ ምንድን ነው እያደረጋችሁ ውጪ በቃ ውጪ አይንሽም ማየት አልፈልግም ከዚህ በኋላ ውጪልኝ ማድረግ እባክህን እነዚህን ቪዲዮዎች ምንም ለማንም እንዳትልክብኝ ቲክቶክ ላይ ነው የምለቅልሽ እንደዛ ለምን ሲባል አንዴ እንትን እየመሰልሽ አንዴ የሆነ ቦታ እየሄድሽ ዳንስ እዚህ እዛ እያልሽ ያጎደልኩብሽ ነገር አለ ንገሪኝ ያላሟላሁልሽ ነገር አለ ወይ እንደውም የመጨረሻ ነገር ልንገርህ አልጋ ላይ ጎበዝ ስላልሆንክ ነው እቺ ምን አይነት ነውራም አንቺ ታያለሽ እያንዳንዱን ነገር ነው የማሳይሽ በጣም ባለጌ ሰው ሂድ እዛ አንተ ደግሞ ጭራሽ ታወራለህ እንዴ አሁን እንግዲህ ተመልካቾቻችን ለዛሬ ያዘጋጀንላችሁ ቪዲዮ ይሄንን ይመስል ነበር እንደወደዳችሁት በጣም እርግጠኛ ነኝ ልጅቷ እንደምታዩት ፈተናውን ወድቃለች በጣም በሚያሳዝን ሁኔታ በጣም ደፋር ሴት ናት እንደምታዩት በጣም እኔ ራሴን ከስንት ጥፊ እንደጠበቅኩ ብታውቁ ከስንት ጥፊ እኔ ከብዳኛል ልጅቷ ሆነ ልጁ የምር ያሳዝን ነበር የደረሰበት ነገር እንደዛ ሆኖ ደግሞ ንቀቷ ከዛ ደግሞ የመለሰችልን መልስ አችልም አልጋሪ አይስማው ነው አይስማው እኔ እንደዚህ ማውራት እንደሚቻል ራሱ አላውቅም ነበር እንዴ አልጋ ላይ ጎበዝ ስላልሆነ እስከዛሬ ቺት ስታረጊ ነበረው እና ለነዚህ ነገር ተናግራችሁ ማቆም የሚቻል ነገር ነው የተንዛዛው በንግግር መፍታት እና ደግሞ ያው በንግግር እኔ አንድ ነገር ደስ ብሎኛል ምን ቺት በማድረጓ ተለቀቀ ቪዲዮ ይሄ ቪዲዮ ቺት በማድረጓ ነው የተለቀቀው እንጂ አይለቀቅም ነበር አንተ በሰው አዘን ትደስታለህ እንዴ አያጠቅመውማ እንኳን ሄደች አያጠቅመው የሚለው እንጂ በክፋት አይደለ በክፋት አትይብኝ እንዴ ግን ያው ሀፋፍ ነበር ባይዘው ብርም ይከፍለን ነበር ያሳዝናል ትንሽ ለፍምስና ብላ ግን ራሷን መሸጧ ትንሽ ቅር ብሎኛል እንደዚህ አይደረግም ሴቶች እኔ ግን እንደዚህ አይነት ሴት ኢትዮጵያ ውስጥ ይኖራል ብዬ አስቤ አላውቅም ባይዘው እኔ ለሴቶች በጣም መከራከር ሰው ነኝ እና ወንዶችም ደግሞ በጣም ሴቶቹ አስቸጋሪ ሆነዋል በጣም ጥንቃቄ አድርጉ በጣም ንጹህ መስለው
ከጀርባ እንደዚህ የሚሰሩት ስራ አለና የምትጠራጠሩ ከሆነ ደግሞ ኮንታክት አድርጉ። ኢንስታግራም እንደምታዩት በእነዚህ ኮንታክት አድርጋችሁን ታሪካችሁን ጽፋችሁልን እንፈትንላችኋለን። እኛ ሁልጊዜም ለመርዳት ዝግጁ ነን። ከእናንተ ምንም የምንጠብቀው ገንዘብ የለም፣ ምንም እናስከፍላችሁ ነገር የለም። ብከፍሉ ደስ ይላል። አንጠብቅ። አይ ምንም እንቀበለው ገንዘብ የለም፣ በፍሪ ነው ሁሉም ነገር። ኦልዌይስ ግን ዶክመንተሪ ይደረጋል። ቀጣይ ለሚመጡ ሰዎች ይለቀቅ አይለቀቅ የሚባል ነገር ክርክር አይኖርም። አለፈችም አላለፈችም ግዴታ ይለቀቃል። ግዴታ ነው የሚለቀቅ። ይሄ ጥያቄዎች የሚገባ ነገር እኛ ልፋታችን ያው ቢያንስ ህዝቡ እንዲማርበት ነው እንጂ ዝም ብሎ ሰው ፈትኖ ሰውን ለማጣላት ሳይሆን እኛ ህዝቡ እንዲማማርበት ነው እኛ እቅዳችን። አይለቀቅም ብላችሁ የምታስቡ ሰዎች ከሆናችሁ ግን እኛ ጋር ሳይሆን ፓፓራዚ እነዚህ በሞተረኞች ማስፈተን ይችላል። እነሱ ተከተሉኝ ያላችሁ እነሱ መላክ ይቻላል፣ እኛ ጋር ከምትመጡ ማለት ነው። እኛ ቀርጸን ምን ብለን ስንት ካሜራ ወጪ አለብን። እኛን ሰፖርት የምታደርጉን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ብቻ ነው። ሌላ ነገር ከእናንተ ምንም የምንፈልገው ነገር የለም። ላይክ አድርጉልን፣ አበረታቱን። በቃ ይሄን ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱ። ይመቻችሁ።